ለካ እንደዚህም ይቻላል። ቤተሰብ በተለይ ሩታን እንደማታውቃት ከሩታ ጋር ምንም አይነት ጥሩ ጊዜ እንዳላሳለፉ አይነት ሰው ሆና እንግዲህ በአንድ ግልብጥ ብላ ዛሬ ላይ አብርሃምን ለማገዝ እና ከጎኑ እንደሆነች ለማሳየት እንዲሁም ይቅርታ ለመጠየቅ እንግዲህ ዛሬ ሜሪ መታለች። ግን ሜሪ በሰላም ነው? እውነት አንቺ ደህና ነሽ እንዴ? ያቺ እህቴ የምትያስ ልጅ እንደዛ ያዙኝ ቁረጡኝ የምትዩ የውሸት ነበረ? ኦኬ ምናልባት ትላንትና አንቺ ባጠፋሽ ስህተትና አንቺ ሁሌ ትክክለኛ ስሜት ስለሚሰማሽ ሩታ የራሷን ስሜት አስቀድማ ሳይሆን በቃ ትክክል እንዳልሆንሽ ነው የነገረች እኮ። በቃ ትክክል አይደለሽ። ሁሌ እኔ አንቺ በምትፈልጊው መንገድ ልጓዝልሽ አልችልም። እኔም ራሴ ማዳመጥ አለብኝ። ራሴ የሚለኝን ነገር ከራሴ ጋር መማከር አለብኝ። እናንተም ማልፈልገውን ነገር እንዳደረግ እያስገደዳችሁ ነው እኮ ያለችሽ እንጂ እኮ ከህይወቴ ውጭልኝ እኮ አትልሽም ነበር። ግን አንቺም የሆነ አበዛሽ ነገሩን በጣም የሆነ ዲፕ ስለሷ የሆነ ማወቅ ትፈልጊ። ለምን እንደዚህ ልትሆን ቻለሽ? ለምን ልታባሪ? ለምን ከህይወቴ ውጭ ልትለኝ ቻለሽ ብለሽ እኮ ራሽን ቆም ብለሽ ማሰብ አለብሽ። ሁሉ ጊዜ ሰዎች በአንቺ ሀሳብ እንዲመሩ ነው አንቺ የምትፈቅጂው እንዴ? ሰው በራሱ መመራ፣ ሰው በራሱ መሄድ አይችልም እንዴ? ሩታ ደግሞ አንቺ የምትመራ አይነት ልጅ አይደለችም። በጣም ስማርት የሆነች ልጅ ናት። ገብትሻል አይደለ? ግን ደግሞ ሁሌም ስማርት ስለሆንን የሰዎችን ሀሳብ አንቀበልም ማለት አንሰማም ማለት አይደለም። ትሰማሻለች፣ ግን ደግሞ ነገሮች ልካቸውን ሲያልፍና ልክ ሳይኖራችሁ የሆነ ቀይ መስመር ሳይኖራችሁ ሲቀር እሷም የራሷን መብት የማስከበር ግዴታ ስላለባት ያላረገችውን ነገር አረግሽ እያልሽ ስትፈርጃት ስለነበረ በቃ እናንተ መታችሁን ህይወት ላይ ምንም የፈጠራችሁ ነገር የለም ከህይወቴ ውጭ ነው ያለች። ግን ዛሬ ላይ ከአብርሃም ጋር ተገናኝተሽ ጭራሽ አብርሃምን ይቅርታ ጠይቀሽ ጭራሽ ደግሞ በወንድም አማቾች መካከል ገብተሽ ወንድም ከዚህ በፊት አንተ የማታውቀው ያስቀየምከው ነገር አለ ወይ? ወንድም ምክንያት ሴራ እያበጃጅ ያለው አረ በመድኃኔዓለም የማይሆን ነገር እንዴት ነው የምታወሪው ሜሪ? እንደው ነገ ቡዜ ትመጣለች፣ ነገ ደግሞ ቡዜ ትወርድብሻለች። ዛሬ ቡዜ እሱ ላይ ስትወርድበት ነበር፣ ደግሞ ነገ አንቺ ላይ ትወርድብሻለች። እና ምን እያረግሽ እንደሆነ እኔ የታወቀሽ አልመሰለኝም ነው። በነገራችን ላይ አሁን አንቺ ምናልባት ከአብርሃም ጋር ወዳጅ መስለሽ ነገሩን አውቃለሁ ብለሽ አብርሃምን ለመቅረብ ያረግሽው መንገድ አብርሃምም አላመነሽም። ሲቀጥል ደግሞ ቪዲዮ እኮ መረጃ ነው። እዚህ ጋር ቪዲዮ በመረጃ እየያዛችሁ ህግ ቦታ መቅረብ እንችላለን፣ ይሄን የሰማሁትን ነገር ህግ ቦታ ችግር የለውም ልመሰክር ሀሳብ ሊሰጥ እችላለሁ ብለዋለች። እንግዲህ ነገ ጧት ፖሊስ ጋር ልትሄጂ እና ነገሩ ፖሊስ እኮ ችግር የለውም። አሁን ላይ ፖሊስ ይዞ መምጣት በጣም ሲምፕል፣ በጣም ቀላል ነገር ሆኗል። ለምን ከዚህ በፊት የምታውቁት ነው፣ ዱባይ መሄድ፣ ፖሊስ ማምጣት፣ እነዚህ እኛን በጣም የሚከብዱን የሚመስሉ ነገሮች ለእነሱ በጣም ቀላል ስለሆኑ ገባችሁ አይደለም? ግን ሜሪ እኔ የሌለ ነው ትወናሽ ዛሬ ግርም በጣም ትችያለሽ። ያው በነገራችን ላይ ሜሪ ለማታውቋት ተዋናይት ናት። ከዚህ በፊት የሰራቻቸው ፊልሞች አሉና ምናልባት የማታውቁ ካላችሁ ዩቱብ ላይ ሰርች ብታደርጉ ታገኙታላችሁ። በጣም እሱ አሁን ላይ እየገረማት ያለው ወንድምየው እያሴረ ያለው ነገር ከዚህ በፊት በማክላቸው ቂምና ጥላቻ በቀል እንዳለና ሊበቀለው እንደሆነ እያሰበ እንደሆነ እንግዲህ እንደሰማች እሷ ደግሞ በዛ ጉዳይ ላይ እና በዛ ሀሳብ ላይ እንደማትስማማ እኔም ካልተስማማው ደግሞ እኔንም ሊያደርጉኝ የነበረው ነገር እንደነበረ ግን ደግሞ ነገሮችን በራሴ ተጋፍጬ ነገሮችን ማሳለፍ ችያለሁ ብላለች። እውነት ለመናገር አንቺ አሁን ላይ ከአብርሃም ጋር መተሽ ይህንን ቃላቶች የምትጠቀሚ ሰው አልነበረሽም። ሩታን በእንደዚህ በማይክሮ ቅጽበት በቃ የሆነ እንዴት ልበላችሁ በጣም የሚገርም እኮ ነው። በአንዴ እንደዚህ ግልብጥ ማለት ይቻላል እንዴ? ደግሞ በጣም የምትገርሙኝ አብርሃም ጋር ሄዳችሁ ልክ ዛሬ የሜሪ ስለመጣች ካጠገቡ ስለቆመች ምናምን ነገር የእውነት መስሏችሁ ምናምን ነገር በቃ በጣም ደስ ብሏችኋል። እሷ ከእሱ ጋር በመቆዋ ማለት ነው። ይሄ ከእውነት የራቀ ውሸት ነው። ገባችሁ አይደለም? ይሄ ከእውነት የራቀ ውሸት ነው። ሜሪን ብትሆን እያስመሰለች ነው እንጂ እውነት ይሄ ነገር ተፈጥሮ ነው። እውነት ሲነጋገሩ ሰምታ ነው። እውነት እናንተ በዚህ ልክ ታምናላችሁ? በዚህ ልክ ስላችሁ እንዴት ነው አንድን መረጃ ሰምቻለሁኝና ለህግ ሄጄ ማቅረብ እችላለሁ ስትሉ እራሳችሁን እኮ አደጋ ውስጥ እየከተታችሁ ነው። ስለዚህ ይሄ ነገር እውነት አይደለም። ምንም የሰማችሁ ነገር የለም። የሆነ እሷ ምናልባት ያቀረችው ነገር ሊሆን ይችላል። ሄርሜላ እኮ ተናገርን አይደለ? ሄርሜላ እኮ አልጠፋችም። ቤተሰቦቿ ጋር ልጇንና የልጆቿን ባል ለማየት ኢንጆይ እያደረግች ነው ብለን ግን ማንም ሊያዳምጠን አልቻለም። ገባችሁ አይደለ? እዚህ ጋም ደግሞ እንግዲህ እየተናገረች ያለችው ሜሪ ምንም ችግር እንደሌለ ሄዳ ለህግ አካል የሰማችሁን ሀሳብ እንደምታቀርብ ነው። ለሰው በጣም ሲምፕል ነው። እና እስቲ ነገ እንግዲህ ምን ይዛችሁልን እንደምትመጡ እናያለን።
እናንተ መቼም አታጡም ይዛችሁ የምትመጡት ነገር ፖሊስም ቢሆን ችግር የለውም። ግን ትናንት ለበዛን ያህል ልክ እንግዲህ ሩታ ቤት ሄደህ እንደዛ ስትጮ እንደዛ ስትናገር እንደዛ ስትሆን የነበርክ ልጅ ዛሬ ደግሞ ሰከን ብለህ ከሜሪ ጋር እሷን እያዳመጥካት እሷም ይቅርታ እየጠየቀች ነበር ስታወሩ የነበረው። በእርግጥ እንዳላመንካት ያስታውቃል። ውስጥ ላይ የሆነ ፍራቻ የሆነ የእውነታን ውሸታን ይሆን የሚል ነገሩም ያጠራጥራል። ስለ ወንድምም ስጠይቅ እኔና በወንድሜ መካከል ምንም አይነት እስከዛሬ ጸብ፣ ጥላቻ፣ ቂም ምንም አይነት በውስጣችን የለም። እኔ ከወንድሜ ጋር ምንም አይነት ጸብና ምንም አይነት ከዚህ በፊት በመካከላችን የተፈጠረ ነገር የለም። በሄርሜላ በኩልም ስለተፈጠረውና የሚያውቀው ነገር ካለ ብዬ አናግሬዋለሁ። በእርግጥ እኔ ከእሷ ጋር እንደሆን ኤፍሬም ደስተኛ አይደለም። በተለይ ቀለበት ካረኩላት በኋላ ምንም ደስተኛ አይደለም። ምናልባት ያ ነገር እንዳለ አውቃለሁ፣ ግን ሌላ በሁለታችሁ መካከል ምንም የተፈጠረ ነገር የለም። ያም ደግሞ ከሩታ ጋር አብሬያት ማለት እንደሆን ስለሚፈልጉ ነው። እኔ ደግሞ ከሩታ ጋር የፈለገ ተአምር ምድር ብትገለበጥ መሬት ተሰንጥቃ ብትውጠኝ አብሬያት መሆን አልችልም። ስለዚህ ሜሪ ደግሞ አይደለም አሁን ላይ ሩታ ካንተ ጋር መሆን ሳይሆን ዋናው ፍላጎቱ አንተን የማንም ሆና ማየት አትፈልግም። ኧረ እባክሽ እውነትሽ ነው ግን ብላሽ ነው አንቺ ልጅ። በጣም እኮ የሚገርም ነው። በነገራችን ላይ ምንም ችግር እንደሌለውና ህግም ላይ ቦታ ማለት ህግ ቦታ ሄዳ ቃሏን እንደምትሰጥም እየተናገረች ነበረ ወይዘሮ ሜሪ ማለት ነው። እና በጣም የሚገርም ነው። አንደኛ አብርሃም አላመናትም ማለት ይሄ አላደለ ይቺ ልጅ እውነቷን ነው እኔ ልታገዘኝ የመጣችው ወይስ የሆነ ያሰበች ተንኮልና ሴራ አለ የሚለው ነገር ያው ሃይምሮ ላይ አለ። ገባችሁ አይደለ? ግን ደግሞ አንቺ ሩታን አሁን ላይ ምን ያህል እየጎዳሻት እንደሆነ አልታወቀሽም። በእርግጥ ሩቲን ሚዲያ ላይ የሚያውቃት ሰው በደንብ ጠንቆ የሩታቶች ያውቋታል፣ የሚረዳት ይረዳታል። ግን አንቺ በዚህን ያህል ወተሽ የእሷን ስም ለማጥፋት እኔ ከዚህ በኋላ በየትኛውም ሁኔታ ላይ ከእሷ ጋር የምገናኝበት ምንም አይነት አጋጣሚ የለም። እንደዛ አንቋሻኝ እንዲህ በነገራችን ላይ ታስታውሳላችሁ ከዚህ ፊት እኮ እንደውም ሁለቱ ተገናኝቶ ጣልቶ ምን አባሽ ሁላ ብላት እኮ ሜሪ ሩታን ተሰዳድበው ምናምን ነገር ይቅርታ ሳይጠያየቁ ነው በማግስቱ መጥተው ቪዲዮ ሰሩልን። እንደውም ብዙዎቻችን ያው ኮመንት እንዳንሰጣቸው ሀሳቡን ያው ገና እንደምናቀርበው ስለሚያውቁ ተደዋውለን ይቅርታ ተጠያይቀን ብሎ ነገሩን ይሁን አደባበሱት። ስለዚህ አንቺም ደግሞ ያው ቅድም እንዳልኳችሁ ሩታም ይህንን ነገር የወሰነችበት ዋናው ፖይንቷ ምንም የፈጠረችላት ነገር የለም። እሷ ህይወት ውስጥ ገብታ በተለይ ሩታ ህይወት ውስጥ ገብታ ሜሪም ዳኒ ምንም ያደርጉት ነገር የለም። ጭራሽ ነገሮችን ምስቅልቅልቅልቅል ነው ያደረጉባቸው። ስለዚህ አንዳንድ ጊዜ የማትፈልጉትን ነገር ከአካባቢያችሁ ማስወገድ፣ የማትፈልጉትን ነገር ማረቅ ግድ ነው። በቃ አለ አይደለ ኖ ማለትም መልመድም ትልቅነት ሁሌ የስ ብቻ እሺ ሳይሆን አንዳንዴም ነው አይሆንም ማለትም መልመድ መልካም ነውና እኔ በጣም ነው የገረመችኝ በሁለት ወንድማማቾች መካከል ገብቴ እዚህን ያህል ወንድምክ ላንተ እንደዚህ ተንኮል ሴራ አስቦ ነው ሊያውም ልጠፋ የታሰበው ነው የታቀደው ከሀገር ውጪ እንደሆነ የምትናገራችሁ ነገሮች በጣም ማለት ከአንድ ይሄ እንዴት ነው ከአንድ የሆነ ሰብአዊነት ካለው ሰው የሚጠበቅ ንግግር አለ የተናገረችው። ለምን ቢያንስ ቤተሰብ ውስጥ ገብታ ነገሮችን ችግሮችን ለመፍጠር ሞከር የለባትም። ኦኬ ዛሬ እኮ ይቅርታ ጠይቅሽው አይደል? አብራው ይቅርታ ስጠይቂው እኮ ድጋሚ ሆኖ ጥፋት ለማጥፋት አይደለም ይቅርታ የምትጠይቂው። ይቅርታ ማለት እኮ ያጠፋነውን በደላችንን ውጣችንን ቂም ጥላቻ የሆነ ነገር ያስቀምጥነው ያንን የምንሽርበት ነው ይቅርታ እንጂ ግዴታ እንደበፊቱ እንሆናለን ማለትም አይደለም። ስለዚህ አሁን አንቺ ዛሬ ይቅርታ ጠየቅሽው፣ ከዛ አልፎ ደግሞ ከዚህ በፊት ያደረግሻቸው ነገሮች ትክክል እንዳልነበሩ ባለማወቅ እንደሆነ አብርሃም ስትጎዳው ሩታ እንዳትሸነፍ ሩታ ሴት ስለሆነች እንዳትበገር ስንል እያወቅን ግን ትክክል ያለው ነገር አንተ ላይ ሰርተናል ይቅርታ እንድትለኝ ጠይቃለሁ ያለሽ ነበረ። በነገራችን ላይ ጊዜ ይቅርታ ልብ ሲኖራችሁ ሰዎችን ይቅርታ ለማለት ምንም ወዲያ ወዲህ የምታወላውሉት ነገር የለም። አንዳንድ ሰው ግን ይቅርታን ለመቀበልም ለመጠየቅም በጣም ይከብደዋል። ለምን እንደሆነ አላውቅም። የሆነ ይቅርታ ትልቅ እንደ ዳገት አድርጎ በተለይ አሁን አብርሃም ላይክ ሩቲ እሱን ይቅርታ ጠይቃችሁ እሱ ራሱ ሩቲን ዝቅ ብሎ ይቅርታ ቢጠይቃት እስከዛሬ ለተፈጠረው እስከዛሬ በቃ ለበደላት ላረጋት ነገር ሁላ እኮ ይቅርታ ራሱ ቢጠይቃት የአእምሮ ሰላምና እረፍት ያገኛል። ገባችሁ አይደለ? ግን እሱ እንደዛ ያደርግ አሁን ላይ በአጠቃላይ ልጁ በሰላም አይመስለኝም። እውነት በሰላም አይመስለኝም። ዛሬ ቆይ አንድ ነገር ልንገራችሁ የኔ ወዶች
ማይሙት አንድ ሰው የሆነ ቤተሰብ አካሉ ጠፍቶበት እንግዲህ በእኛ ሀበሻ ኮሚኒቲ እንግዲህ እንደምታውቁት ብዙ ሰው እንግዲህ ሲበሳቀሉ የሆነ ሰው ሲጠፋት ምናምን ነገር ያው ታውቃላችሁ። ፊዚካሊ ምን አይነት ሰዎች ባህሪያቸው ላይ ብቻም ሲሆን ለውጥ የምታዩት ራሳችሁ ለራሱ የሆነ ለውጥ ታያላችሁ። ለምን አንደኛ ቤተሰብ ነው የጠፋባችሁ። ቤተሰብ ጠፍቶባችሁ እናት ልትደሰቱ አትችሉም። አብርሃም ግን ቀን በቀን ልብስ እየቀየረ እየመጣ ነው። ቀን በቀን ቪዲዮ እየሰራ ነው። ቲክቶክ ላይ ቪዲዮ እየለቀቀ ነው። እንዴ ነው ሰው የሚጠፋበት? ታዲያ አንድ ሰው እንዴ ዶሮ እኮ አይደለችም የጠፋችሁ፣ አንድ ሰው ናት የጠፋችሁ ማለት ህይወት ያላት ሰው ነች። ስለዚህ እኔ ይሄ ፖሊስ ጣቢያ የሚባለው ነገር ራሱ ከውሸት የራቅን ሁሉ ነገር ውሸት፣ በቃ ውሸት የሞላው ነገር ነውና በጣም እውነት እያደረጋችሁ ያላችሁት ነገር በጣም ደባሪ ነው። ከእናንተ አይጠበቅም። አንዳንድ ጊዜ ትውልድን የሚያስተምር ነገር ለትውልድ የሚቀመጥ ነገር ብንሰራ መልካም ነው እና የኔ ተወዳጆች እስኪ እናንተ ዛሬ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ ያው በተለይ አብርሃም ደጋፊዎች እንግዲህ በጣም ደስ ብሏቸዋል ዛሬ በተለይ ሜሪ ስለመጣች ማለት ሜሪ በነገራችን ላይ ምንም ህይወት የምትቀይር አይነት ልጅ አይደለችም። ማለት ህይወት የምትቀይር ስላችሁ ወደ እናንተ ምናልባት ይሄ ካራክተሩ የተሰጣት ካራክተር ሊሆን ይችላል ትወናው። ምናልባት ይቺ ልጅ እኮ ዋናው ትክክለኛ ገጸ ባህሪ ሌላ እንስት ልትሆን ትችላለች። ስለዚህ አንዳንዴም አለመፍረዱ መልካም ነውና ለማንኛውም የኔ ተወዳጆች በጣም ነው መወዳችሁ፣ በጣም ማከብራችሁ። ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ከተወሰነ ቀን በኋላ ደስታ መጥቷል። በነገራችን ደስታ እኮ ለሩታ የሚገባት አንበሳ ወንዳው እንዲሆነች ነውና ለማንኛውም በሱ ቪዲዮ ደግሞ ተመልሼ እመጣላችኋለሁ። እስከዛው ድረስ ባባይ ደህና ሁኑልኝ።